የለፋችበት ነገር ስላለ ሴት ይሰማሻል። እኔ በሷ ቦታ ቢሆን ሊሰማኝ ይችላል ብሎ ነገር የለም። ይሄ እኮ ያችን ባትገባበት ልንገርሽ፣ አሁን የምትፈልገው ነገር ይኖራል። ፋፊ የምትፈልገው ነገር ይኖራል። ኖ የምትፈልጊው ያልተቋጨ ነገር ቢኖርስ እንደ እውነቱ ኖ እኮ መውጣት የለብሽም። የምትፈልጊው ነገር ካለ መውጣት የለብሽም። ግን ብትወጪ ደግሞ ያ አንቺ ፈተና ነው ያልነው፣ እየፈተነችው ነው ያልነው። እሱን አናውቅም እኛ እንደ እየፈተናት እኮ ብለናል። እኛ የእነሱ ፈተና መቼም ነው የማያልቀው። የእነሱ ፈተና ግን ማለት ነው ሰኒ ቲጅም እንዲገባቸው የምፈልገው እንደ ሴት ስሜት ሽንፈትን አንወድም። ለምን አሁን ሀይሚ ምንድን ነው እሷን አስወጥታ ያች ከገባች ስለሚመለከታት አይደለም። ግን በቀል የሴት አለ አይደል? የሽንፈት መሸነፍ አንፈልግም እና ወደ በቀል ነው የሚዞረው ስሜቱ ማለት ላለመሸነፍ ነው እንጂ እኮ ትክክል ሁን አይደለም። ለምን ወታለቻ የምፈልገው ነገር ካለ መግባት መውጣት የለባትም ነበር። ስለዚህ ይህን ርዕስ ሌላ አጀንዳ ይሳ ማለት ነው። ፋፊ የስሚኝ መጀመሪያ ማለት ነው ንንገርሽ ጋሽዬ ራሱ ንገር ያለችው 3 ቀን ሰጥቻለሁ ነው ያለችው። ገብቶሻል አይደለ? 3 ቀን ሰጥቻለሁ ያለችው እሱ 2ኛ ቀን ሄዳ አንደኛማ 1 ቀን ብቻ ነው ያደረው። ምን ሆነሻል? እሱ እኮ ፋታ አልሰጠም። ሲጀመር ፋታ አልሰጠም እኮ ገባሽ? 3 ቀን ሰጥቻለሁ ብላ ነው የወጣችው። ሄዳችሁ መስማት ትችላላችሁ። ገባሽ? ከዛ እሱ ደግሞ 3 ቀን ጨርሰው አሰኒ እኮ በቃ ስለሱ ወደኋላ ሄደን አንከራከር። አሁን ድራማው ሊያልቅ ነው። ግን የዛሬ ያወራችው ነገር እንደኔ እንደተረዳሁት በአንድ በኩል ጥያቄዋ ትክክል አይደለም። ግን ሌላ ሴት ብትሆን ኖርማል ነው ያለችው እና ደግሞ እሷ ብትሆን አይሆንም ያለችው እኛ ሴቶች ባህሪያችን ነው። መሸነፍ አንወድም። ልንሸነፍ ስንል ደግሞ ፍቅርን ወደ በቀል አዙራ ትበቀላለች ነው ጥያቄው። ለምን በፈጠረሽ ምን ሆነሽ ነው? እንደ እንትን እኮ ነው ዩዘርዬ ነው እንትን እንደ እንትን ማለት ነው ማለት ላለመሸነፍ ስትይ ትጋፈጫለሽ። እሱን አይደለም እኮ የምትበቀለው ያችኛዋን በቃ ተይ፣ ስለ በቀል አታውሪ ባሌ ማለት ነው። እቺ ያቸኛው ግማታም ማለት ነው። ዝም ብላ በቀል እያለች ስለሆነ እናንተ ስለ በቀል አታወሩ። የምንም በቀል ነው። እሱን ለምንድን ነው የምትበቀለው? እሱንማ ለምን ብትበቀለው ይቅርታ ተጠይቀዋለች እንዴ? ነው አሁን እኮ እንዴት ተኝቶ ነው ዘር ወጣች። በቃ ተይው ሰኒ፣ ይህን ርዕስ እንዝጋ። ገብቶሻል አንቺም ይመስለኛል፣ ያስረዳሁሽ ይመስለኛል። ይሄን ርዕስ እንዝጋው። እንደዚህ አይነት ደግሞ እንትን ስድብ አትሳደቢ። ዩዘር እየተመቻት አይደለም፣ ደስም አይልም። የተኛው ስድብ ነው የሚታወር? እኔ መቼ ማንም የሚንሰደብኩት አምሻል እንዴ? ቅድም የሆነ ነገር ብለሽ ነበረ እኮ ምን ብያለሁ? ሀዩ የምን አወራሁት? ፈጣሪ ምን ብያለሁ? ስድብ ሳይሆን ስድብ እኮ አይደለም ግን የሆነ አንቺ አሁን ለምሳሌ ከአንቺ ጋር ያለ ሰው የማይመች አይነት ወሬ ሌላ ሰው ጠረን አያውቅም። ምንድን ነው የምትይኔ? እንደዛ ነው አልኩት፣ ሌላ ነገር አላልኩት። ምን ሆነሻል ሰኒዬ? እሱን ጥያቄ የመለሰው ለምን መሰለሽ? ለማምለጥ ነው። ለምን ለማምለጥ ባይሆን ሁለተኛው ላይ አይንህን ስትገለጥና እኔ ያለመሆኔን ስታውቅ መበጥበጥ ስትችል ነበር ሲባል አልመለሰም። አየሽ፣ ያ ማለት ከነገሮች ለመሸሽ ነው የመለሰው መልስ መሰለኝ። ስላጣ ይመስለኝ አይኑ አው ለማምለጥ ነው ከነገሮች እንጂ መልሱ ትክክል ሆኖ አይደለም። በቃ ለምን መልሱ አቁሙና ዩዘር ወጣችሁ እኮ ምን ሆናችሁ ነው? አትጨቃጭቁ። በቃ ሌላ እንትን እንበል። አው ስለ እንትን አንዱን ለማሳመን አንዱን ክርክር ሆነ። ነገ እኮ ሀይሚዬ እኮ እንትና ቤት ቡና እያፈለች አመት በዓል ስለሆነ እኮ ነው ዛሬ ሀይሚ ቤት ብሩኬ ቤት አልተለቀቀም። እናንተ ሙድ አይገባም። ናምጧት ገኔን አምጧት። ምን ሌላ ወሬ ቀይሩ። ገኔ ትምጣ ፈልጋ ነው ያለበዛን እንውጣ። ቤትሽ ነው ሀዩ ኦንላይን አይደለችም። ኖ ዩዘር ምን ነው እያፈረሰ ከሆነ ሰው በጣም እንዲመጣ ጥሩ ወሬ እናወራ፣ ጥሩ እንትን እናወራ። አሁን እኮ ዩዘር እየወረደች ነው፣ ትገባለች። ከኛ ከሆነ ዩዘር ግቢና ስጭንን እናስተካክላለን ሀሳብ። ሜራውን ካምበዳና መጣሽ። ዩዘር እኮ ኔትወርክ እኮ ነው የሚያስወጣት። እናንተ ምን ሆናችሁ ነው? አንድ ጥያቄ ያለኝ የሰለጠነ ሀገር እኮ ነው ያለችው ማማዬ፣ ኢትዮጵያ አይደለች። ምን አሜሪካ ሁናማ ኔትወርክ ከጠፋ አስቢ።
ጋሽዬ አሁን ስለ ሀይሚ ሊያገባቸው ይችላል። ልጅቷንም ነው አስጠንቅቁልኝ ከኔ ትራቅ ምናምን ሲል የነበረውና እሱማ ያገባል ልጅቷን አስጠንቅቁልኝ ከኔ ትራቅ እያለ ነበር እና ብሩኬ እንደ አባት ስለሚያየው ነው አይደለም? እንደ አባት ያየዋል። እንዴት እኔ እሱ እንትኑ ጋሽዬ ፕሮሚስ ገብቷላ ያኔ ሲጀምር እንደ አባቱ ስለሚያየው ነው። በሌላ መልኩ ምን አለ መሰለሽ፣ በሌላ መልኩ ላይ አሁን የብሩኬ ጥያቄ እንደ አባት ነው ፍቅር የሰጠው፣ ልጁም እንደ አባቱ ነው የሚያየው። በጣም ይዋደዳሉ። በዛ ላይ ደግሞ ማለት ነው ባለፈው በሌላ ኃላፊነቱንም ወስደው ብሎ ተናግሯል ራሱ ጋሽዬ። ኖ ደግሞ ማለት ነው አሁን ደግሞ ማለት ነው ጋሽዬ የኔ አባት አሁን ይቅርታ ስለጠየቀች አንዱ በኩል ይተኛሉ እያለ ነው። ሁለቱ በኩል እየተኛ አልነበረም የኔ እሱ እንደ አባት ስለማያዩት ነው። እኔ ግን የልጅቷን መልስ እሳቸው መመለሳቸው ብዙም በጌታ አረተ ያታላቅ ልሳኝ እንደው በመድኃኒዓለም በፈጠረሽ ናችሁ ማጣውላልበልሽ አውዝ ገኒሳ እየመጣች ነው ማጣለው በማርያም ነይ በቃው መከታይ በቃ ዳና ዋሉ ምን ሆናችሁ ነው? እኔ ሲያወራ አታውሪ በማራም በሲላስ አውሪ እኔ አታውሪ አላልኩም እህቴ። ሊሰኒ እኮ ላንቺ ክብር ጋሼ ምን አትናገሪ ብዬ ነው። ጋሽዬ እኮ አባታችን እስቲ ዩዘር እናስገባት። ምረትን አስወጭና እምቢ አለኝ ታኒ ኛውም ነበረ በሁለቴ በኩል አለ ቢ ውጭ ላይ አሁን የሚተኛል። በቃ እውነቱን ነው። የምትወጂ ሰው እኮ ሲያም ቲጂ አንቺ ግን በጣም ነው የሚታስቢ። አታውሩ ካላችሁ እኔ አላወራም፣ አውሩ ካላችሁ አወራለሁ። እናንተ በጣም ቆንጆ ወድሻለሁ። ማርያምን አዛኝን ወዳቸዋለሁ ሁላችሁንም። ስለወደድኩ የዘርዬ ጊዜ ኖሮን አለ እየመጣች ነው። ኧረ እኔ ማራቱ ረጅተይ ገኒም ጠፍታብናለች። ሳንዬን እየሰማሁ ነው። ትቀውጠዋለች እዛ ላላ ዛሬ ቅዳሜ ነው እኮ እረፍታችን ነው። ቤትም ሰው አለ። ሊያባርሩኝ እኮ ነው። ልጄና ባሌ እኮ ሊያባርሩኝ ነው። በዚህ የተነሳ ገባ ወጣ ለአንቺ ብሎ እንደው ሰላም ፋፊ ፍሬ እህቶቼ በጣም ነው የምወዳችሁ እያሏችሁ ነው። እዚህ እየሰማሁ በጣም ነው የምንወዳችሁ። በጣም ነው የምንወዳችሁ። እንዲህ አይነት አጋጣሚ ትልልቆች ናቸው። አስገባቸው፣ እናወራለን። አይ ትልልቆች ናቸው እነሱ። ታንዬ አይገቡም፣ ግን ሰምተው ሁሌ ትሰማቸዋለች። በጣም ጥሩ ትምህርት የሚሰጡ ናችሁ። በጣም እንወዳችኋለን፣ በዚሁ ቀጥሉ ብለው ሁለት ታላላቅ ትልልቆቹ እያሉ ነው። ገኒንም ጨምሮ እስከ መጨረሻው ከሴት ጎን ሁኑ። ብቻም አይደለም መልዕክቴን አስተላልፋለሁ እንጂ አሁን እከሌ አንልም። እሱም ከተጎዳ ግን ሴት ደግሞ ትጎዳለች። ሞር ደግሞ ሴት ተጎጂ ናት። በዛ ላይ ሴት ለሴት በጣም ስለሆነ ሴትን መደገፍ አልተለመደም በእኛ ሀገር እና ሴቶች እርስ በርስ ተደጋገፉ። የግድ ህመምን የምናውቀው እኛ ነን። እኔ አንቺ ቢያምሽ ፔሬድ ማንስትሬሽን ቢመጣብሽ ደም ማለት ነው ቢመጣብሽ ህመምሽን ማውቀው ነው እንጂ ሌላ ሰው አይደለም። በዚህ ብዙ ጊዜ ያስረዳለሁ። ሌላ የተለያየ በሽታም የተለያየ ነገርም አለ። እናደዳለን፣ እንቆጣለን። ግን ይሄን የምናውቀው እኛ ነን ሴቶች ስንሆን እና ለምን እንዲህ አለች እሷ እንዲህ አታረግም እንዴ? እስቲ እኛ እናረጋለን ወይ? በህይወታችን ላይ በቤተሰባችን ላይ በጓደኛችን ላይ ብንሆን እናረጋለን ወይ ብሎ ማሰብ አለ እንጂ ሰው ላይ ዝም ብሎ አይፈረድም። ሴት ልጅ ደግሞ ዝም ብላ አትበሳጭም፣ ዝም ብላ አትቆጣም። ሴት ልጅ በጣም ታጋሽ ናት። በጣም ሲበዛባትና የሆነ ነገር ሲኖር ነው
አውጥታ የሚወጣው ስሜቷ እንጂ ብዙ ነገር ትችላለች። እና ከዛ አንጻር ሴት ሆኖ ለምን እንዲህ አላለችው ለምን እንዲህ አለችው አይባልም እንዴ። ብዙ ነገር አለ በህይወት ላይ፣ በተለይ በትዳር ላይ፣ በጓደኝነት በጮኝነት ላይ ብዙ ነገር አለ። ስለዚህ መተዛዘን አለብን። እከሌ ሲያጠፋ ነገር ሁላችንም እኮ የራሳችን ስህተት አለ። ሁላችንም የራሳችን በየቀኑ የምናደርገው ስህተት አለ። ሴት ስትሆኝ ግን ያንን ነገር እኮ ለካ እሷ ያደረገችው በዚህ መልኩ ነው እንዴ በበጎ ማየት አንችልም። የእሷን መጥፎ ነገር ብቻ እያወጣ የሚናገር ሰው ያ ጥሩ አይደለም። እነሱንም ቢሆን አያስማማቸውም። ይሄም ማለት ግን እሷ መጥፎ ስትሰራ ደግ አደረግሽ በሉ ማለት አይደለም አልልም። ለዛ እንደዛ አይባልም። ይሄ ስህተት ነው፣ ይሄ ትክክል ነው መባል አለበት እና እንተዛዘን ለማለት ነው። አውሩ እመጣለሁ፣ አውሩ እመጣለሁ። አንዴ አመሰግናለን። ዩዘርዬ እድሜ ይስጥልን። ቡርትዬ ቡርቴ ዛሬ እረፍታችን ስለሆነ ዋይ የእኔ ማር ደህና ነሽ? የኔ እናት ዳና ነኝ። የኔ ቆንጆ ዳና ነኝ። ሁላችሁ ፋፍዬ፣ ፍርዬ፣ ዩዘር፣ ዱንያ ጣፊ ሁላችሁ እንዴት ናችሁ? እንዴት ነሽ? እግዚአብሔር ይመስገን። ሁለታችሁም አለ እኮ ጋሽዬ፣ አንቺም አርፈሽ እሷም አርፋ ሲያረ ጋሽዬ እኔ ማስታማዋለሁ ብላለች። እኔ ቅመም ትሄዳለች ነገ ትቀልጃለች። እኔ ምክንያት ነገ ነው እኮ ነው ያለች። ቆይ ነገ አንገት ይጣል፣ ቡና ይፈላል። ስሚ ደግሞ ነገ ሙሽዬ ምን እንደምትል ሙሽዬ በቃ ልጅ ተው እች እኮ ዝም ብላ አሁን ዛሬ ዶክተሩ መጣ ነው ያላችሁ። በእናታችሁ እስቲ ላኩልኝ። ያው አሁን በቃ ዶክተሩ ከመጣ ልጅቷ ነገ ዶክተሩ ወረደባት እንሰማለን። ማቼ መጣ ቲጂዬ ደስ ያለኝ ፓርት ልንገራችሁ። ዶክተሩ ማቼ ደስ ያለኝ ዛሬ መጣ። ዛሬ ይዘውት መጡ ነው ምናምን አለ። የሆነች ሴት ልጅ ይዛ ሴትና ወንድ እኔ ደስ ያለኝ ማታዎቹ አለች ሰኒ ሌላ ነው። ደስ ያለኝ ፓርት ልንገራችሁ። ፊፍዬ ምን ዶክተር የራሱ ነው ልጅቷ ለመምጣቷ ልጅ እየተደማመጥ ልጅቷ ለመምጣቷ እመቤቴ በጣም ደስ ብሎኛል። ሲጀመር አለመምጣቷ ግን የተበሳጨው ፓርት ጋር ደግሞ ቅመሜ ያበሳጨችኝ መጠየቋ አበሳጭ ምኑን ኖ አልመጣችም ወይ ነው። ለምን ቀድማ መድረስ እንዳለባት ማወቅ ስላለባት ነው። እንት የሴት ስሜት ነው። ወይ ሰኞ ወይ ማክሰኞ ትመጣለች ልጅቱ ከጋሽ በቃ ጠየቀችኝ ብላ ደግሞ ትመጣለች። ሀይሚ ስጠፋባት ጠየቀችኝ። ትክክል ናት። መጠየቅ ነበረባት። የልጇና አባት ኔት እናት ጋሽዬ ነው የሚያመጣት። ፍሬ ምንድነው ሀሳብሽ? ምንድነው ፈልጊ? ለምን በቃ ካልፈለገሽ አባት መጥቷል አባት አይደለም ብላ ስትል አባት ካልሆነ ጠብቂ እንጠብቃለን። ልጁን አንቺ ጋሽዬ ራሱ ቁጭ ነው ቪዲዮ ያሉ ማለት ነው። ጉድ እኮ ነው ስራቸው አይደል? ልጆቻቸው በሙሉ ኢንተርኔት አታውቅም ያሉት። ቆይ እስኪ ቆይ እናውራ ከተባለ እናውራ። ምን አባቱ ካልጠራ ካልፈነዳ አይጠራም ትላለች ሀያቴ። አንድ ነገር አለ። አሁን የሆነ ነገር ሲሆን አይደል እንዴ ጋሽዬ የሚለው በዚህ ድራማ ውስጥ እርግጠኛ ነኝ ጋሽዬ ብሩኬ ነገራቸው ነገር አለ። ትክክል አይደለው እንዴ ጋሽዬ ይላል። ያን ነገር ጋሽዬ ዞር ነው የሚያቸው። ጋሽዬ ጋር ተነጋግሮ ነው በነገራችን ላይ። አዎ ልጅ ትክክል። ሀይሚ ከቀለበቱ በኋላ ታውቃለች። ጋሽዬ ወደ ካሜራ ሲመጣ ሀይሚም ታውቃለች። አንቺም አርፈሽ ተቀመጪ። የእሷን ጉዳይ ችግር የለውም አለ ጋሽዬ። የእሷን ጉዳይ ችግር የለውም በቃ ይሄ በራስሽ ነው ብሎ ደመደመ። አንድ አባት ማለት ነው ወደ እውነቱ ከሆነ እውነት ቢሆን ኖሮ አንድ አባት ልጁ ላይ አይደፈድፍም አይደል? ድራማ ስለሆነ ጋሽዬም ስለሚያውቅ ነው ይሄንን ነገር አይደል እንዴ? እኔ እንዳትቀየሙኝ ይቅርታ አድርጉልኝና ስለሚያውቅ ነው እንጂ ጋሽዬ ሙሉ በሙሉ ይሄ ልጅም እኮ ያድርገውና ሞቶ ቢሆን ተጠያቂ ሀይሚ ናት ይል ነበር ማለት ነው። ጋሽዬ ነግሬሽ ነበረ፣ እቤትም አውርቼሽ ነበረ፣ ባለፈው ተገናኘን በጭቅጭቅ አለብን አለ ፍሬ ላይ ልንገርሽ ምን አለ መሰለሽ ጋሽዬ አልተረዳም እኮ ምንሽ አሁን ጋሽዬ አበላሸው ድራማውን። እንደዛ ሳይሆን ጋሽዬ እንደውም በደንብ ነው ድራማውን ያሳመረላቸው። ቆይ አይደለም ሀይሚ ጥፋተኛ ሁን አይደለም። አንዴ ልንገርሽ አይሆንልሽ። ቆይ አይደለም ጋሽዬ ናቸው እኮ አበላሽተውት ወደ ሌላ ነገር የሄደው። ጋሽዬ ምን ማለት ነበረባቸው? ብሩኬ እንደዛ ሲል ልጅ ትክክል ናት እኮ አንተን አምና አብራክ እየኖረች ይሄ ነገር ሲከሰት
አዎ ልትል ትችላለች፣ ሴት ልጅ እኮ ናት ብለው እሱን ቆጣ ቆጣ ባረጉት ደግሞ ነገር እንዳይቆጥ። እንደውም ዛሬ እኮ ግልጽ ተናግራለች። በትዳር ላይ መማገጥ ነው ብላ እኮ አፈረጠች። በቃ ገኒ መጣች። ወይ ገንዬ ነይ እናቴ። እኔማ ዛሬ ለፈልፋለሁ፣ ባሌም የለም ለፈልፋለሁ። ማርያምን ሰሞኑን እኮ ከማን ጋር የተጣላሽ ነው እያለኝ እኮ ነው። በእናትሽ እንዴት እንደምጨው እኮ ሳወራ እኔ ምን እንዳለችኝ ታውቂያለሽ? ልጄ እናቴ በጣም እኮ ጨምረሻል ኖረሽ ነው ትለኛለች። ከላይ ትመጣን አረግን ባይባታለች በጣም እውነት አብደናል እኮ ምን እናድርግ? አሳበዱን እኮ በእናትሽ። ይሄ ደግሞ ገፈርሳ መተት ነው ይላል እንዴ? መቶኛ ትላንትና ያልነውን ጉድ ፈልቷል። ገንዬ እንዴት ዋላችሁ? የእኔ ፍቅር እንዴት ነሽ? ሰራተኛ ጠፋሽ። በራሳችሁ ጊዜ ደግሞ ሊከፍላችሁ ነው ያጣችሁ። ቲክቶክ ከፍለናል እንዴ? ብንተይ አይደለም። አንቺ ደግሞ ጠበቃ ቀጥራለን እንዴ? ሀይኔ ስለሷ የምናወራ ተከፍሎን እንድም ተዋሻለሽ። አቃቁን አውራ እንኳን ደህና መጣሽ። ቲክቶክ እኮ ግዙፋችን ነው። ግዙፍ የእኛ ግዙፍ ነው። ምን አለ ፓርላማ ነው እንዴ? እኛ እንድታስለመልኝ ነው እንዴ? ታዲያ ገኒ ዛሬ እኔ ቀን እኮ ነው፣ ቅዳሜና እሑድማ የእኔ ቀን እኮ ነው። ስሚ እነዚህ ፓርላማዎቿን ይገባሉ፣ ማታ እነሱን እንሰማለን ብሏሉ። በደንብ ስሙ። ቁጭ ብሎ ብሎክ እንዳታረጉ እሺ። ማንንም ቁጭ ብሎኛ ይላፍልፊት ደግሞ ሴትዮ ትላለች አልበም ትመጣለ። እኔ ምን እንዳሉኝ ልንገርሽ። ይቺ ማናት ጋር የሚሏት ደግሞ ይቺ አሮጊት ደግሞ ወታለው